በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአካል አንድ የማይሆን የሚመሳሰል በሥልጣኑ በመለኮቱ የማይለይ በባሕሪው ስውር ሲሆን በፍጥረቱ የሚታወቅ ብልጭታውን የሚያዘው መብረቅን የሚበትነው ውሃዎቹን በረቂቅ በደመና አካል የሚቋጥር ሊወድቁ የቀረቡትን የሚደግፍ እውነት ያጡትን ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሌዎችና ከልጆች ምስጋና የሚገባው የደስታና የፍስሐ መልአክ የሚሆን የሊቀ መላእክት የገብርኤል ድርሳን ይህ ነው። በጥር በ19 ቀን የሚነበብ የጸሎቱ ኃይል ከአገልጋዩ ሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሚን። ወንጌልን የጻፈ ወልደ ነጎድጓድ ዮሐንስ ሊቀ መላእክት ስለሚሆን ስለ ቅዱስ ገብርኤል ክብር የተናገረው ድርሳን ይህ ነው። መልአክ ከታላቅ መታወክ በቃሉ ጸጥ እንዳደረጋቸው አለተቃርፉ በሚባል መጽሐፍ ውስጥ እንደተናገረ ሳጥናኤል በወደቀ ጊዜ ብሩሃን ጽዱላን የሆኑ ሰማያትን የፈጠረ እግዚአብሔር ይመስገን አለ። የጌትነቱ ዙፋን ከሁሉ በላይ አኖረ። በቃሉም የቅዱሳን መላእክት ጭፍሮችን ስም እንዲቀድሱ ካህሊነቱንም እንዲገልጹ በቃሉ ፈጠረ። በራሱ አምሳልና አርአያ የፈጠራቸው ዳግመኛ በልዩ ልዩ ምስጋና እንዲያመሰግኑ ያደረገ በጌትነቱ ዙፋን ፊት ብርሃንን የፈጠረ ዙፋኑን ለመሸከም አርባዕቱ እንስሳ የሚባሉትን ያደረገ የመጀመሪያ ፊቱ የሰው ፊት ይመስላል። ሁለተኛ ፊቱም የአንበሳ ፊት ይመስላል። እነዚህም በቀኝ በኩል ሆነው ዙፋኑን ይሸከማሉ። የሦስተኛ ፊቱ የላም ፊት ይመስላል። የአራተኛ ፊቱ የንስር ፊት ይመስላል። እነዚህ በግራ በኩል ሆነው ዙፋኑን ይሸከማሉ። አራት ክንፍ ያላቸው ኪሩቤል የሚባሉ መላእክትም አሉ። ክንፋቸው 6 የሆኑ ሱራፌል የሚባሉም አሉ። በእግዚአብሔር በጌትነቱ ብርሃን እንዳይቃጠሉ በሁለት ክንፋቸው እግራቸውን ይሸፍናሉ። በሁለት ክንፋቸው ፊት ለፊት ዘርግተው በአንድነት ይጮኻሉ። የሰራዊት ጌታ እግዚአብሔር ቅዱስ ቅዱስ ቅዱስ፣ የጌትነትህ ምስጋና በሰማይ በምድር ምሉ ነው እያሉ ይጮኻሉ። በየማዕረጋቸውና በየወገናቸው አንድ አድርጎ 10 አለቃ ሊቃነ መላእክት አደረገ። የመጀመሪያው አለቃ ከመጀመሪያው እስከ ሁለተኛው ከምድር እስከ ሰማይ ያለውን ርዝመት ያህል ነው። እነዚህም በረቂቃን መላእክት ላይ አለቆች ናቸው። ሌሎችም ዓይናቸው ብዙ የሆኑ አለቆች ክንፋቸው 6 የሆነ ኪሩቤል አሉ። ከእነሱም ስቡ እያለ የሚያመሰግን የሚዘምር፣ እኩት እያለ የሚያመሰግን የሚዘምር፣ ብሩክ እያለ የሚያመሰግን አለ። ቅዱስ እያለ የእግዚአብሔርን ስም የሚያመሰግን አለ። ያመሰግኑት ዘንድ እሱ ለሁሉም ያማረና የጣፈጠ አንደበት ሰጠ። አዋቂዎችም አደረጋቸው። ቅዱሳን የሚሆኑ 10 አለቆች አሉ። በብርሃን ደብተራ ዙሪያ የከበረ መንበሩን ይዞራሉ። ግሩም በሆነ በመለኮት እሳት አትሮንስ አቅራቢያ ይዞራሉ። ከእነዚህ አለቆች በላይ ስሙ ሳጥናኤል የሚባል አንድ መልአክ ነበር። እሱ የመላእክትን ምስጋና ወደ እግዚአብሔር ያደርሳል ያሳርጋል። ይህም ርጉም ፍጡር እንደሆነ በልቡ ባወቀ ጊዜ የመጀመሪያውን ብርሃን ባሰበ ጊዜ በሐሳቡ ፈዘዘ፣ ቀና። ለምን ክብሬን ለባዕድ አደርጋለሁ? እኔ እንዳልመሰግን ለምን አመሰግናለሁ? አለ። ሳጥናኤልም ከእርሱ ጋር ላሉ መላእክት እንዲህ ብሎ ነገራቸው። እንደምታስቡት ፈጣሪ ካለን እኛም አሁን እግዚአብሔር ያልፈጠረውን ሌላ ፍጥረት እንፍጠር። መላእክትም ይህም ነገር በሰሙ ጊዜ ፈጽመው ታወኩ። ዳግመኛም ሳጥናኤል ፈጽሞ ካደ። ለመላእክትም እንዲህ አላቸው፣ ፈጣሪ ካለን ከመንበሬ ጣለኝ፣ ከማዕረጌም ያዋርደኝ። በዚህም በተናገረ ነገር መላእክት ዳግመኛ ታወኩ፣ ፈጽመው እስኪደክም ድረስ። የነቀፈውን ቃል በቃኝ አላለም። መላእክትንም ከኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ለእኔ ስቡሕ ክቡር አቢይ ተብሎ
መመስገን ይገባኛልና እኔም የሁሉ ፈጣሪ ነኝ አለ። ይህንም በተናገረ ጊዜ ከመንበሩ ወደቀ፣ ከክብሩ ወረደ። ከእርሱ ጋር ብዙ መላእክት ከማዕረጋቸው ወደቁ። ያን ጊዜ መልአኩ ገብርኤል በታላቅ ቃል ጮኸ እንዲህ ብሎ፣ በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽሕና ሁነን በሥርዓታችን ንጽና ብሎ ጮኸ። የሰላም መልአክ ገብርኤል የመላእክትን ሠራዊት በቃሉ ጸጥ አደረጋቸው። ያን ጊዜ እግዚአብሔር ተገልጦ እሱ እንደ ፈጠራቸው ታያቸው። እንዲህ ብሎ ነገራቸው፣ እኔ በጨለማ መካከል ብርሃን ይሁን አልሁ። በዚያ ጊዜ የሠራዊት ጌታ እግዚአብሔር ቅዱስ 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 የጌትነት ምስጋና በሰማይ በምድር ምሉ ነው ብሎ አመሰገኑ። የሰማና የታዘዘ በማዕረጉ አንተ በአስርቱ ቆመ። ያልሰማና በመልአከ ገብርኤል ቃል ያልታዘዘ ግን ከማዕረጉ ወረደ፣ ዲያብሎስ ጋር ወደቀ። ያን ጊዜ እሱን የመሰለ መልአክ ከቦታው ሁሉ ወደቁ፣ የረከሱ ረቂቃን ሆኑ። የቅድስት ቤተ ክርስቲያን ማኅበር ስብሰባ ሆይ ይህንን ነገር ተመልከቱ። አንድ ነፍስና አንድ ሥጋ የምትሆን ሕግና ሥርዓት ለእናንተ አለላችሁና ይህ የሊቀ መላእክት ገብርኤል በባሕሪውና በፍጥረቱ ጸንተው እንደተገኘ ሳጥናኤል በካደ ጊዜ መላእክትም ብሎ አጸናቸው። ስለዚህ እግዚአብሔር አከበረው፣ የከበረች ሹመትንም በረቂቅ መላእክት ላይ አሾመው። እኛም እርስ በርሳችን ተፋቅረን ይለምንልን ዘንድ እንለምነው። በቃላችንም በሥራችንም የወንድማችንን ሕመም እናድርግ። የጌታ ወዳጅ ረድ ዮሐንስ በመልእክቱ እንደተናገረ በቃል ብቻ አንፋቀር፣ በሥራም ይሁን እንጂ። እርስ በርሳችን ብንነቃቀፍ ግን ቆዳችን ከአጥንቱ ጋር እስኪጣጋ ድረስ ብንቆምም የደም ወዝ እስከምንወዛ ድረስ ብንሰግድም ጾማችንና ጸሎታችን አያርግልንም። ፍቅር የትሩፋት ሁሉ መፈጸሚያ ናትና አንደበቱ መዓዛ ያለው ጳውሎስ ፍቅሩ ፍጹም ሕግ ነው ብሎ እንደተናገረ፣ ዳግመኛ እንዲህ አለ፣ የመላእክትን ቋንቋ ባውቅ ፍቅር ከሌለኝ እንደሚጮው እንደ ብረት ድምፅ እንደሚመታም እንደ ከበሮ መሆኔ ነው አለ። ያጸናን ዘንድ የዚህ የሰላም መልአክ የገብርኤልን በዓል እናክብር። የጠላቶቻችን የሰይጣንን ፍቃድ ግን አንቀበል፣ ለአምላካችንም እንታዘዝ። ሐዋርያ ያዕቆብ በመልእክቱ እንደተናገረ እግዚአብሔር እሺ በጀ በሉት ጋኔንን ግን እምቢ በሉት እንዳለ ፍጥረታቸው ጽኑ የሆነ መላእክትን በምክሩ ያጸናቸው፣ ፍጥረታችን ተፈጥሯችን ደካማ የሆነ እኛንም እንደምን ያጸናን። አማላጅነቱ ልመናው ካገልጋዩ ሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሚን። በሁለት ወገን ድንግል የሆነች እና ገረድ ወደምትሆን ወደ ማርያም ነገር እንመለስ። ግሩም የሚሆን የመለኮት መሣሪያ በምድር ማርያ የምትሆን በነፍሷ በሥጓ ከኀጢአት ልዩ የምትሆን የአብና የወልድ ማደሪያ የምትሆን ከዓለም ፍጥረት ሁሉ የሚመስላት የሌለ ድንጋሌ ሥጋ ድንጋሌ ነፍስ ያላት በድንጋሌ ንጽሕት የታተመች የመንፈስ ቅዱስ ማደሪያ አስቀድሞ ከተናገርኩት ንጹሕ ገንዘቡ ከሚሆን ከአንድ ቸር አምላክ በቀር ሥጋዊ ደማዊ ሰው ወደ እርሷ ያልገባ በመጽነስ 9 ወር በመሸከም የድንግልናዋን ማኅተብ ያልተለወጠ በመውለድና በምጥ የሥጋ ንጽሕና ሳያሳድፉ ለዚህ የፍጥረቱ ሁሉ መመኪያ ተባለች። በዓለም ሁሉ ላሉ ለሰውና ለመላእክትም የማርያምስ ክብር በእያንዳንዱ ልትናገር ብትፈልግ ብዙ ወረቀትና ቀለም አይበቃህም። በአጭርና መጠን ይሁን፣ የሰሚዎች ልብ እንዳይደነዝዝ እንዳይሰለች። በልመና የሚገኝ ይቅርታ የቸርነቷም የተወዳጇ ልጇ ምሕረት የረድኤቷ ስጦታ በአገልጋያ ላይ በዚህ ዓለም ልጆች ሁሉ ላይ በትልቁም በትንሹም በብርቱና በደካማው ላይ ይደር ዛሬ ጀምሮ እስከ ዘላለሙ አሚን። የልዑል እግዚአብሔር የመላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይቅርታና የምልጃ መልአክ የድንግል ማርያም መልእክተኛ የሚሆን የቃል ሰው መሆን የምሥራች የነገረ በክንፉ የዓለም ደህንነት የተጻፈበት የወንጌል ሕዝብ የምንሆን ሁላችንም ከመውደቅና ከመጥፋት ይጠብቀን አሚን።
የጽንስና የብስራት መልአክ የቅዱስ ገብርኤል ድርሳኔ ነው። ኢሳይያስ እነሆ ድንግል ትጸንሳለች፣ ያለ መርከስም ወንድ ልጅ ትወልዳለች፣ ስሙ ኢየሱስ ይባላል። ወደ አላት ትንሽ ወደምትሆን ወደ ገነት ርግብ የምሥራች የተናገረ ቅዱስ የሚሆን የዚህ የመልአከ ብስራቱ ይሄው ተፈጸመ። የሰማይ የሰራዊት አለቃ የሚሆን የእሱ ስሙ ገብርኤል ነው። የጸሎቱ ኃይል በባሕርም በደረቅም ይጠብቀን፣ አሚን። የምሥራች ተናጋሪ የሊቀ መላእክት የቅዱስ ገብርኤል ድርሳኔ ነው። ካለቆቹ አንዱ ለእርዳታ የሚላክ ወደ ነቢያትና ወደ ሐዋርያት፣ ወደ ጻድቃንና ወደ ሰማዕታት እንደዚሁም በጊዜው ሁሉና በሰዓት ሁሉ ወደዚህ ይላክ። ይህቺ ገዳም ለመጠበቅና ይህቺም መንጋ ለመጎብኘት አገልጋዩ የሚጎብኘው ለዘለዓለሙ አሚን። የሊቀ መላእክት የቅዱስ ገብርኤል ታምር ነው። በረከቱ በወዳጁ በሕዝበ ክርስቲያኑ ላይ ትሁን ለዘለዓለሙ አሚን። ቤተ ክርስቲያን ሲሰሩና ደንጊያ ሲሸከሙ ታላቅ ደንጊያ በሚሠራ ሰው ላይ ወደቀበት። ዳግመኛ በአንዱ ኩሊ ላይ ወደቀና እግሩን ቈረጠው። ሰዎች መጥተው ባልጋ አድርገው ተሸክሞት ይዞ ሲያስገቡት በሽማግሌ ወጌሻ አምሳል ገብርኤል መጣ። ባልጋ የተሸከሙትንም የሆነውን አይ ዘንድ አውርዱት አላቸው። እነሱም ይህን ካዳንከው እኛ ዋጋ እንሰጠሃለን አሉት። ያንንም ሰው ልጄ ምን ሆነ ነው አለው። አንተ በዚህ ዕለት ትድናለህ ብሎ ከዚህ በኋላ በክብር አረገ። በሌሊት እኩሌታም በጽኑ ሕመም ተይዞ ተኝቶ ሳለ መልአክ በሕልም ታየው። ለምን ትተኛለህ? ተነስና ወደ ሥራ ሂድ አለው። እግዚአብሔር ሕይወትን ሰጥቶሃልና። ያም ሰው በነቃ ጊዜ ምሳሌ የሌለውን መልካም ጤንነትን አገኘ። እንደ ዳነም አወቀና ተነስቶ ያን ጊዜ በእግሩ ቆመ። እግዚአብሔርን እያመሰገነ ቅዱስ ገብርኤልን እያመሰገነ ከልጆቹና ከሚስቱ ጋር በዙሪያ የተኙት ግን ምን ሆነሃል አሉት። እሱም እንዲህ አላቸው፣ ከወዴትም እንደሆነ የማላቀው ብሩህ ሰው መጥቶ ተነስ፣ እግዚአብሔር ሕይወትን ሰጥቶአልና ወደ ሥራ ሂድ አለኝ። ቃሉንም በሰማው ጊዜ ይህን ቁስሌን እንዳልቆሰለ ሆኖ አገኘሁት፣ ያዳነኝም ገብርኤል እንደሆነ እነግራችኋለሁ ብሎ ተነስቶ ወደ ሥራው ሄደ። ያዩትም ሁሉ አንድ የሚሆን የገብርኤል አምላክ ኃያል ነው እያሉ አደነቁ። ታምራትና መንክራት ባደረገ አገልጋዩን ይጠብቀው ለዘላለሙ አሚን። በውስጧ የጊዮርጊስ ሥጋ ያለባት ባሕር እንደ ከፈለ የሚናገር የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ተወዳጅነቱ ፍቅሩ በአገልጋዩ ሕዝበ ክርስቲያኑ ላይ ይሁን ለዘላለሙ አሚን። አንድ አላዊ የሰማዕት የቅዱስ ጊዮርጊስን ሰውነት በብረት መጋዝ እንዲሰነጥቁ ታዘዘ። ከሰነጠቁትም በኋላ የሚያቃጥል ድኝና ቁልቋል ካለበት ከብረት ጋን ውስጥ እንጂ ጨመሩት። በብረት ጋኑም ስር ነበልባሉ 15 ክንድ ያህል እስኪወጣ ድረስ እሳት እንዲያነድዱ አሽከሮቹ እንዳዘዛቸው አደረጉ። የአማላዊ 2 ክንድ ያህል መሬት ቆፍረው የብረት ጋኑን ከዚያ ውስጥ እንዲጥሉት በላዩ ላይም 1 ክንድ ያህል አፈር እንዲከምሩበት ዳግመኛም አዘዘ። በላዩ ላይም ቤት እንዳይሰሩበት እንዲሁም አደረጉበት። ከዚህ በኋላ ጌታችን ሊቀ መላእክት ገብርኤልን አዘዘው ምድርን ይሰነጥቃት ዘንድ በውስጧ የጊዮርጊስ ሥጋ ያለባትን የብረት ጋንም ያወጣ ዘንድ ከብረት ጋኑም ጋር የጊዮርጊስን ሥጋ ምድሩን ሰንጥቆ አወጣ። በረከቱ አገልጋዩን ይጠብቀው ለዘላለሙ አሚን። የከበሩ የሰማዕታት ሹም የሚሆን የክቡር ጊዮርጊስ ሥጋ ከብረት ጋን ያወጣ ገብርኤል በነጭ ሐር ንጽሕናን ልብስ ሸልመኝ፣ መንገድ ከመሄድ እግረ ሰባራ ሆን ዘንድ ትርፌ መከራና ሞት ነውና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሚን።